ማንም በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ስለዚህ ይሄቸውን አደጋ ላይ ጥለው ማንም የሰራው ወንጀል እንዲያጸዱ ታደርጋላችሁ ማለት ነው። ያው ታደርጋላችሁ የሚለውን ነገር ብትተወው ደስ ይለኛል። ምንድን ነው መገቡ ምናምን በጣም ፕሮቲን ያለው ነገር አደንዛዥ እጽ ምናምን ውስጡ ብዙ ነገር ይኖረዋል የሚመገቡት ምግብ ውስጥ። እንደዚህ ዝም ብሎ ሁሉንም ሰው ወደ 666 ማስገባት ማለት በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ 666 ማለት በቃ ያለውን ህብረተሰብ ከሃይማኖቱ እያስለቀቁ ወደ 666 ያስካሄዱ። ስለዚህ አሁን ወጣቶችን የምትወስዳቸው 6 እንዴ? ይሄ ሁሉ ያንተ ስራ ነው አይደል ኤልያስ? ይሄ ሁሉ ያንተ ስራ ነው አይደል? እኔ ምንም አውቀው ነገር የለም እኮ ይኸውልህ እኔ ወንድም፣ እኔ ራሱ ከዚህ በፊት ጎዳና ተዳዳሪ ነበርኩ። እሺ። እናም ከጎዳና ላይ አንስቶ ነው ይሄ ድርጅት እዚህ ደረጃ ላይ ያደረሰኝ። በማንም ደም እና በማንም እንባ እዚህ ላይ ስለደረሰ ተኩራርተህ የምታወራው ነገር ነው። ይኸውልህ እየኮራው አይደለም፣ እኔም የዚህ ነገር ተጠቂ ነኝ እያልኩ ነው። ዋነኛ ስራችን ሰዎችን ከጎዳና ላይ አንስቶ እዚህ ባለን ድርጅት ውስጥ አምጥቶ ለ2 ወር እንድናበላ ግዴታ ይደረግብናል። እኛ ኦኬ፣ ያ ስም ሽፋን ያደረጋችሁት እናበላለን የሚባለውን ነገር ለ2 ወር ተጠቀምታላችሁ ማለት ነው። ከዛ በኋላ ወጣቶቹ የት ነው የሚሄዱት? ከዛ በኋላ አሰልጥኑ ተብሎ በተሰጠን ትዕዛዝ መሰረት አሰልጥነን ወደሚላክበት ቦታ እንልካለን። ወንዶችም ሴቶችም አሉ። ምን ነው የምታሰለጥኗቸው? ወንዶቹን ብዙ ጊዜ ቦዲጋርድ እንዲሆኑ፣ በጣም ስፖርት ማሰራት፣ አንድን ሴት ጽዳት ማስተማር። ይሄን ያክል እናንተ ፕሮሰስ የሚያደርግባችሁ ነገር ምንድን ነው? ይኸውልህ ወንድሜ፣ እኔ ጽዳት እያልኩ ያለሁት እንደዚህ አንተ እንደምታስበው አይነት ጽዳት አይደለም። ምንም መረጃ እንዳይገኝ አድርጎ ሁሉንም ቦታ ጽዱ አድርጎ መገኘት አለባቸው ሴቶቹ። ለምሳሌ ደም ሊሆን ይችላል። እንደዚህ እንደምታስበው ዝም ብሎ ቤት ማጽዳት ምናምን አይደለም። በጣም ከባድ በሚባል ሁኔታ ነው ያሉት እነዚህ ሴቶች። አንድ ወንጀል የተሰራበትን ቦታ ምንም አይነት ወንጀል እንዳልተፈጠረ ከነበረው በላይ ጽዱ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። ስለዚህ አድርጎ ምንም አይነት ነገር እንዳልነበረ አድርጎ መውጣት አለባቸው። ያንን ካላረጉ ራሳቸው ራሱ ተገለው ሌላ ሰው እንዲያጸዳቸው ነው የሚደረጉት። እንግዲህ አቤል እየሄደበት ያለው ነገር በጣም ከባድና ውስብስብ ያለ ነገር እየሆነ መሆኑን በተለይ ዛሬ የሄደበትና ያጋጠመው ነገር ደግሞ ነገሮቹን እያባባሳቸውና ወዴት እየሄዱ እንደሆነ አልታወቅም ማለት ነው። ግራ የሚያጋቡ ነገሮች ነው አቤል ላይ እየደረሰ ያለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ዛውበሻ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ በዝት ይበልልኝ፣ ሀገራችንን አላህ ሰላም ያደርግልኝ እያልኩ ማለት ነው። ዛሬ እንግዲህ እንደምታዩት ከጎዳና ላይ እንግዲህ ልጆችን በደካማ ጎን እየገቡ እንግዲህ አብዛኛው ሰዎች እንግዲህ በተለይ ሀብታም ነኝ የሚሉ ባለዝና ነኝ ባለ እንዲህ ነኝ ምናምን የሚሉት አሁን ላይ በየትና እንዴት እንደመጡ ሳይታወቅ በተለይ ጎዳና ላይ ያሉ ምስኪኖችን ልጆች ምንም የማያውቁትን የዋሆቹን እያነሱ ወደ ከፋ ችግር እያደረሷቸው ነው ማለት ነው። እንግዲህ በዛሬው ቪዲዮ የተመለከትነውን ደግሞ እጅግ በጣም የሚዘገንን ነው። ለአእምሮም በጣም የሚሰቀጥጥ የሰው ልጅ ከጎዳና በጥሩ ነገር ብለው አንጥተው ለመጥፎ ነገር ማዋላቸው እነዚህ ልጆች ባላወቁት ወደ ጥሩ ነገር ሊወስዱን ነው፣ ጥሩ ነገር ላይ ልናርፍ ነው ብለው እልል ብለው ከጎዳና ኑሮ ላይ ተነስተው መጥተው ማለት ነው ያ ጎዳና በተሻለን ማለት እዚህ ድረስ ማዘን ማለት አላቅም። በጣም ልብ የሚሰብርና ልብ የሚነካ ነገር ነው። በጣም ይከብዳል ማለት ነው። እኔ እንዴት እንደሆነ አላቅም ማለት ነው። ሰው እንዴት በዚህ ልክ ይከፋል? ሰው እንዴት የነበረበትን ይረግጣል? እንዴት ሰው ያለፈበትን
የሆነ ነገር አልፎ እንዴት በሰው ላይ ደግሞ መጥፎ ነገር ያስባል? እንዴት በሰው እንትን ላይ በሰው ነፍስ ላይ ሰው እንዴት ይጨክናል? በሰው ነፍስ ላይ ሰው እንዴት ሀብታም ይሆናል? ቆይ ግን እንዴት ወዴት እየተሄደ ነው? ጭራሽ ተብሎ የሆነ ተብሎ ማይታወቅ የሆነ የሚሰቀጥጥ አገራችን ላይ ያልተለመደ ባህል፣ አገራችን ላይ የሌለ ነገር ጭራሽ ሌላ ነገር አምጥቶ በጣም ሌላ ነገር ላይ እየመጣ ነው። አሁን ላይ እየተካሄደ ያለው በጣም የሚከብር ነገር ነው። ትናንትና በልዑል ቻናል ላይ እንደተመለከታችሁት ልዑልን ለመግደል እየተዘጋጁ እያሉ ወላኪን ግን እነ ልዑል ወጥመድ ላይ ወድቀዋል ማለት ነው። ሁለተኛ ደግሞ አንዳንድ ሰው ደግሞ ከእንደነዚህ አይነት ሰዎች ጋር የሚተባበሩ ሰዎች ከንጹሐን ከጀግኖች ጋር እየሰሩ ዝውር ብለው እንደገና ከመጥፎዎች ጋር እንደዚህ የሰውን ሕይወት የሚቀሙ ሰዎች ጋር እንዴት ነው የሚሰሩት? እንዴት ነው ህሊናቸውስ እየፈቀደላቸው ያለው? እንዴት ሰው በዚህ ልክ ይሄዳል ማለት ነው? እንግዲህ ትናንትና አይታችኋል። በጣም የሚከብር ነገር ነው እየታየ የነበረው ማለት ነው። ስለዚህ አሁንም አቤል ነፃነቱ ገና አልታወቀም፣ አልታወጀም። አሁንም ወደፊት ነው እየሄደ ያለው። ምክንያቱም እሱ እየሄደበት እያገኘው ያለው ሌላ ነው፣ እየፈለገ ያለው ሌላ ነው። ወላኪን ግን ያ ሌላ ቢሆንም ግን እሱ ህይወትን እያተረፈ ነው ያለው። እንደዚህ ህይወታቸውን መስዋዕት ሁሉ እያደረጉ ለህይወታቸው ሁሉ መስዋዕት እያደረጉ ለሚገኙ ሰዎች ግን እንዴት እያሰቡ እንደኋላ እነዚህን ሰዎች ለማጥፋት እነዚህን ሰዎች በመጥፎ ነገር እና እነዚህን ሰዎች ለመግደል እየተነሱ ያሉት እንዴት ቢጨክኑና ምን ያክል ገንዘብ ቢያውራቸው ምን ያክል ብር ቢያውራቸው ነው ግን ሰው በዚህ ልክ ሄደው? በጣም ከባድ ነው። የሚታየውም የሚሰማውም በጣም የሚሰቀጥጥ ነገር ነው። እስኪ ሀገራችንን ሰላም ያድርግልን።